ሰላም ውድ አድማጮቻችን አዳዲስ መረጃዎችን ይዘን ተመልሰን መጠናል። ማንቸስተር ዩናይትድ ቤት የኦናና ጉዳይ አሁንም ለሩበን አሞሪም አስቸጋሪ ሆኗል። ሆይላንድን አሁንም መልቀቅ ይፈልጋሉ። የኩኛም ፈላጊ ናቸው። ስለዚህ የምንነግራችሁ ይኖረናል። ቸልሲ በክረምቱ የዝውውር መስኮት ሮድሪጎን ከሪያል ማድሪድ ለማምጣት ይፈልጋል። እስከ 100 ሚሊዮን ፓውንድ የመክፈል ፍላጎት አላቸው ይለናል። ወደ ሊቨርፑል ቤት ስናቀና ደግሞ ሊቨርፑል የሳላህ አዲስ ኮንትራት በጣም እያስገረመ ይገኛል። ከኮንትራቱ ጀርባ ምን ነገሮች አሉ የምንነግራችሁ ይኖረናል። አርሰናል የአንቶኒ ጎርደን አዲሱ ፈላጊ ሆኗል። ኤዱ መልቀቁን ተከትሎ ደግሞ የአርሰናሉ መልማይ ጄምስ ሉዊስ ከአርሰናል መልቀቁን ተናግሯል። የአንድሬ በርታ አዳዲስ ሹመቶች የሚጠበቁ ይሆናል። ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ዛሬ በአራቱ ክለቦች የተለያዩ አይነት መረጃዎች መጠናል። የእናንተ ሼር፣ ላይክ፣ ኮሜንት ሰብስክራይብ ያስፈልጋል። እንግዲህ በማንቸስተር ዩናይትድ እንጀምር። ማንቸስተር ዩናይትድን የሚመለከቱ አዳዲስ መረጃዎች ውስጥ አንዱ የሚሆነው የኦናና ጉዳይ ነው። ኦናና አሁንም በስህተቱ እንደየቀጠለ ነው የሚገኘው። ስለዚህ ለኒውካስትሉ ጨዋታ የመሰለፍ እድሉ ጠባብ ነው የሚሉ መረጃዎች ይወጡ ነው። ሩበን አሞሪም ተቀያሪ ወንበር ላይ ይህንን ተጫዋች ማስቀመጥ ይፈልጋሉ። በኒውካስትሉ ጨዋታ አሁንም በዚህ ተጫዋች ደስተኛ አይደሉም። በክረምቱ ይህ ተጫዋች ይለቃል ብለው ይጠብቃሉ። ሌላኛው የሚሆነው አሁንም ራስመስ ሆይላንድን የመሸጥ ፍላጎት አላቸው። ነገር ግን ከሁለቱም የተሻለ ገንዘብ ማግኘት ይፈልጋሉ። ከሆይላንድ እስከ 40 ሚሊዮን ፓውንድ፣ ከኦናና እስከ 30 ሚሊዮን ፓውንድ። ነገር ግን ወደ ሳውዲ አረቢያ የሚያቀና ከሆነ ይህ ዝውውር የመሳካት እድል ሊኖረው ይችላል። ከቸልሲ ጋርም የጀደን ሳንቾ ጉዳይ፣ ቸልሲ የጀደን ሳንቾን የመግዛት ፍላጎት እንደሌላቸው መረጃዎች ይጠቁማሉ። እውነት ቸልሲ ይህንን እንግዲህ ጀደን ሳንቾን ማስፈረም የማይፈልጉ ከሆነ ለማንቸስተር ዩናይትድ አሳሳቢ የሚሆን ይሆናል። ነገር ግን ዶርትመንድ እስከ 20 ሚሊዮን ፓውንድ የማቅረብ ፍላጎት ይኖራቸዋል። ማንቸስተር ዩናይትድ ቤት የቆየን እንግዲህ ያለው ሌላኛው መረጃ የሚሆነው የቪላ አስቶን ቪላ ማለት ነው የአሴንሲዮና ራሽፎርድ ከሁለት አንዱን የማስፈረም እቅድ እንጂ ሁለቱንም በአንድ ላይ ማስፈረም ፍላጎት የላቸውም። ስለዚህ ከሁለቱ ደግሞ ተመራጭ ያደረጉት አሴንሲዮን ማስፈረም ነው። የፕሮፊታቢሊቲ ኤንድ ሰስተናቢሊቲ ሮል የሚችልላቸው ከሆነ ግን ሁለቱን የማስፈረም ፍላጎት አላቸው። ራሽፎርድ ወደ ማንቸስተር ዩናይትድ የመመለስ እድሉ ጠባብ ነው። ወደ ባርሴሎና ግን የሚያደርገው ዝውውር የሚጠበቅ ነው የሚሆነው። እንግዲህ ታዳጊው ቺዶ ኦቢ ማርቲን ከ21 ዓመት በታች ቡድኑ ጋር አብሮ ስልጠናን አልሰራም፣ በጨዋታ ውስጥም አልተካተተም። ስለዚህ የዚህ ቡድን አባሉ ነው ወደ ኒውካስትል የሚያቀናውና በኒውካስትል ጨዋታ እስከ 10 ደቂቃ የመሰለፍ እድል የማግኘት እድል ሊኖረው ይችላል። እንግዲህ ሌላኛው የሚሆነው የማቲያስ ኩኛ ጉዳይ ነው። ዛሬ የሚወጡ መረጃዎች በጠቅላላ ማቲያስ ኩኛን ወደ ማንቸስተር ዩናይትድ የሚያያይዙ ነው። ሩበን አሞሪም በ10 ቁጥር ሚና የሚጫወት ተጫዋች ይፈልጋሉ። በ10 ቁጥር ሆኖ ደግሞ በ3-4-3 የግራውን 10 ቁጥር የሚይዝላቸው ሹት ማድረግ የሚችል ጥሩ ተጫዋች ይፈልጋሉ። በማቲያስ ኩኛ ደግሞ ደስተኛ ናቸው። ይህ ተጫዋች እስከ 50 ከ60 ሚሊዮን ፓውንድ ሊያወጡበት ይችላሉ። የማንቸስተር ዩናይትድ በክረምቱ ተቀዳሚ የማጥቃት አለማቸው ሁለት ተጫዋቾች ናቸው። አንደኛው ማቲያስ ኩኛ ነው፣ ሌላኛው ሊያም ዴላፕ ነው። ለሁለት ተጫዋቾች እስከ 100 ሚሊዮን ፓውንድ የመውጣት ፍላጎት አላቸው። 13 ጎሎችን እንግዲህ ከኦፕን ፕሌይ ያለ ፔናልቲ ከነጻ ኳሶች ብቻ አስቆጥሯል። በእንግሊዝ ፕሪሚየር ሊግ ከሳጥን ውጭ በማስቆጠር ከፍተኛው የሱ ነው። ወደ ቸልሲ በቀጥታ እናቅና። ቸልሲ ዛሬ ደግሞ ከሮድሪጎ ጋር ስሙ ተያይዟል። እንግዲህ ቸልሲ እንደ ኮፍት ኦፍ ሳይድ ዘገባ ከሆነ 200 ሚሊዮን ፓውንድ የማውጣት ፍላጎት አላቸው። በዚህም 3 ተጫዋቾችን የማስፈረም እቅድ አላቸው። 3ቱ ተጫዋቾች እነማን ናቸው ካላችሁኝ ደግሞ አንደኛው ሮድሪጎን ነው ከሪያል ማድሪድ ቤት ማምጣት የሚፈልጉት። ነገር ግን ቀላል አይሆንም። አንደኛ ቸልሲ የደሞዝ ስኬላቸውን ለሮድሪጎ ሲባል ማሻሻል ይጠበቅባቸዋል። ከማንቸስተር ሲቲ ቀጥተኛ ተፎካካሪነት የሚጠብቃቸዋል። ሪያል ማድሪድም ይህንን ተጫዋች የመልቀቅ ፍላጎት ሊኖረው ይጠበቃል። ነገር ግን ሪያል ማድሪድ የኤንዞ ፈርናንዴዝ ፈላጊ ስለሆነ ቸልሲዎች ድርድርን ሊያደርጉ የሚችሉበት አቅም ሊኖር ይችላል። ሁጅሰንን ሌላኛው ፈራሚያቸው እንደሚሆን ይጠብቃሉ ቸልሲዎች። ነገር ግን ጠንካራ ተፎካካሪ በዚህም ሁኔታ እንዳለባቸው የሚጠብቁት ነው የሚሆኑት። እንግዲህ በሪያል ማድሪድ ቤት የቪኒሲየስ ጁኒየር እና የኪሊያን መባፔ ጥሩ ብቃት ላይ መሆን ለሮድሪጎ ጥሩ ብቃቱን እያሳየ አይደለም። በተለይ አጥቂና የግራ መስመር ተጫዋች ከመሆን ወደ ቀኝ መስመር ሂዷል። በዚህም ደስተኛ አይደለም። ስለዚህ ወደ ሌላ ቡድን ማቅናት ይፈልጋል። አንዱ እንግዲህ ማንቸስተር ሲቲ ነው፣ ሌላኛው ደግሞ ቸልሲ ሆኖ ይታያል። ቸልሲ 100 ሚሊዮን ፓውንድ የመክፈል ፍላጎት አላቸው። የቸልሲ ህልም ግብ ሊሆን ይችላል። ይህን ተጫዋች የሚያመጡት ከሆነ የቸልሲን አዲሱን አብዮት የሚያቀጣጥሉ ይሆናል ተብሎ የሚታሰብ ነው። በቸልሲ ቤት የምታስታውሱት የኤዲን ሃዛርድና የዊሊያን አይነት ሚና እንደነበረ ሁሉ አሁንም ሮድሪጎ ደስተኛ አይደለም። ስለዚህ የተሻለ በግራ እግር የሚጫወት ተጫዋችን ሪያል ማድሪድ የሚያስፈርም ከሆነ ይህን ተጫዋች የመልቀቅ እድል ሊኖረው ይችላል። ቸልሲ ከሪያል ማድሪድ ጋር ጥሩ ግንኙነት አላቸው። ከዚህ በፊት የነ ክላውዲዮ መካሌሊን ከዛ ውጭ ማቴዮ ኮቫቲችን ማስፈረማቸው የሚታወስ ነው። ነገር ግን የተያዘና የተረጋገጠ መረጃ እንዳልሆነ ልብ ልትሉልኝ ይገባል። የሙሐመድ ኩዴስን ጉዳይ ግን ቸልሲ፣ ፒኤስጂ፣ አልናሰር እንዲሁም ደግሞ ማንቸስተር ሲቲና አርሰናል አሁንም በዚህ
ተጫዋች ጉዳይ ከቸልሲ ጋር አብረው እየተፈከሩ ይገኛሉ። ቸልሲ ይህንን ተጫዋች ማስፈረምን ይፈልጋሉ። የሚገርም መረጃ አይቻለሁ። ቸልሲ ከዛሬ 2 ዓመት በፊት ወደ ዌስትሃም ከማቅናቱ በፊት ኩዴስን ለማስፈረም ጫፍ ደርሰው ነበር። ከተጫዋቹ ጋር ተስማምተው ኮንትራት ሊፈርም ኤጀንቱን የተናገረው እንግዲህ ነገር ግን ከአያክስ ጋር 17 ሚሊዮን ፓውንድን አቀረቡ። እንግዲህ አያክስ 35 ሚሊዮን ፓውንድ ፈልገው ነበር። 35 ሚሊዮን ፓውንዱ ደግሞ ዌስትሃም ከፈለው፣ ወደዛ ቀና። ያኔ ቸልሲ ከፍተኛ ገንዘብን ለካይሴዶ መውጣታቸው ነበር እንግዲህ እዚህ አጣብቂኝ ውስጥ የከተታቸው። ቸልሲ አሁንም ቢሆን ጄሱስ ሮድሪጌዝን ይፈልጋል። ይህ በሪያል ቤቲስ ምርጥ ብቃቱን እያሳየ የሚገኘው ታዳጊውን ተጫዋች 35 ሚሊዮን ፓውንድ የመልቀቂያ አንቀጹን መክፈል ይጠበቅባቸዋል። ቸልሲ በዘንድሮ ውድድር ዓመት 2 ጎል ብቻ ነው ያስቆጠረው ይህ ተጫዋች። ስለዚህ ለሚቀጥለው ዓመት በዛው በሪያል ቤቲስ ቆይቶ ኩንዳ ጋር በ2026 እንዲመለሱ ነው እንግዲህ ቸልሲዎች ፍላጎታቸው። ሳላህ እና ቫንዳይክ ኮንትራታቸው የተጠናቀቀ ነበር በዚህ ውድድር ዓመት። ነገር ግን ለሊቨርፑል ደጋፊዎች የሚያስደስተው ዜና ተሰምቷል። ኪንግ ሞሳላህ ለ10 ዓመታት በቀያዮቹ ቤት የሚያቆየውን ኮንትራት ፈርሟል ማለት ይቻላል። የ8 ዓመታትን ቆይቷል። አሁን የ2 ዓመት ኮንትራት ተጨማሪ አድርገዋል። በዘንድሮ ውድድር ዓመት በ45 ጨዋታዎች 32 ጎሎችን እና 22 አሲስቶችን ማድረግ ችሏል። የሊቨርፑል ዋነኛና አስፈላጊ ከሆኑ አጥቂዎች ውስጥ አንዱ ነው። የደሞዙ ሁኔታ ነበር። በደሞዙ ደግሞ ከነጥቅማ ጥቅሙ 480 ሺህ ሆኗል። እንግዲህ ይህ በፕሪሚየር ሊጉ ከሃላንድ በመቀጠል ሁለተኛው ተከፋይ እያደረገዋል። ኬቨን ዲብሮይናን ቀድሟል ማለት ይቻላል። እንግዲህ ሞሳላ 350 ሺህ ነው የነበረው። ነገር ግን ከነጥቅማ ጥቅሙ መሆኑን መርሳት የለባችሁም አድማጮቻችን። ስለዚህ ቤዝ ደሞዝ ወይም በቤዝ ሳላሪ ስናየው ኦልሞስት ከነጥቅማ ጥቅሙ ከሃላንድ ጋር እኩል ለመሆን ትንሽ ነው የሚቀረው። ሌላኛው የሚሆነው የቨርጂል ቫንዳይክ ጉዳይ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የቨርጂል ቫንዳይክ ጉዳይ ሙሉ በሙሉ ተጠናቋል ማለት ይቻላል። ፊርማው ተፈርሟል። ሊቨርፑል በቅርቡ የሚያስታውቅ ይሆናል። ከ220 ሺህ ሳምንታዊ ደሞዙ የሆነ ያክል ጭማሪ የሚጠበቅ ነው የሚሆነው። ሊቨርፑል በክረምቱ የዝውውር መስኮት የእነዚህ ተጫዋቾች ኮንትራታቸውን ማራዘም ስራቸውን የሚያቃልላቸው ይሆናል። የኮናቴ የኮንትራት ጉዳይ ግን አሁንም አከራካሪ እንደሆነ እንደቀጠለ ነው። 2026 ነው ኮንትራቱ የሚጠናቀቀው። ለአድማጮቻችን ሪያል ማድሪድ የዚህ ተጫዋች ፈላጊ ናቸው። ደሞዙ አሁን 80 ሺህ ላይ ነው የሚገኘው። እስከ 200 ሺህ ይፈልጋል፣ ከዛ በላይም። ስለዚህ ድርድሩ እንደቀጠለ ነው። የአሊሰን ቤከር እና የኮነር ብራድሊ ደግሞ ለቀጣዩ ጨዋታ የሚመለሱላቸው ይሆናል ተብሎ ይጠበቃል። ለሊቨርፑል ቤት አስደሳቹ ዜና ይህ ነው። በአርሰናል ቤት ስንሄድ ደግሞ የአንቶኒ ጎርደን ጉዳይ እንደ አዲስ መረጃዎቹ ይወጡ ይገኛሉ። መረጃዎቹ የወጡት ደግሞ አንቶኒ ጎርደን እንግዲህ በጣም በሚገርም ሁኔታ መድፈኞቹ ለዚህ ተጫዋች እስከ 90 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። ቲቢአር ፉትቦል ይዞት በወጣው መሰረት አርሰናል ይህንን ተጫዋች ይፈልጋል። ነገር ግን አርሰናሎች ከዝርዝራቸው ውስጥ አንቶኒ ጎርደን፣ ሙሐመድ ኩዴስ እንዲሁም ደግሞ ሌላኛው ተጫዋች የሆነው ኒኮ ዊሊያምስ ሶስቱን ተጫዋቾች አንዱን ለማስፈረም ጥረት ያደርጋሉ። በርታ በዚህ ሁኔታ ላይ በሚገባ እየሰሩ እንዳሉ መረጃዎቹ ያሳያሉ። የአርሰናል መልማዮች ኃላፊ የሆነው ጄምስ ኤልያስ እንግዲህ አርሰናልን የሚለቅ ይሆናል። ይህ ለመድፈኞቹ ትንሽ አስቸጋሪ ቢሆንም እንግዲህ መቀበል የሚጠበቅ ይሆናል። በበርታ ስር አዲስ መልማይን የሚያመጣ ይሆናል። የማይክል አርቴታ የአሰልጣኝ አባላቶቹን ስታዩ ካርሎስ ኮስታ፣ አልበርት ስትራተንበርግ እንዲሁም ደግሞ ሚጉኤል ሚኖላ እንዲሁም ደግሞ ኢናኪ ኬና ከዛ ውጭ ኒኮላስ ጃቪየር እነዚህ ሁሉ በአርሰናል ቤት የመቆየት እድላቸው አርሰናል የጆ ቤሊንግሃም ፈላጊ ነው። ነገር ግን አርሰናል ብቻ ሳይሆን ቸልሲም ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ናቸው። ደርማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።